ጤና ይስጥልን ውድ የተከበራችሁ ቤተሰብ፣ ምሳሌ ቀጣይ ክፍል። ማህሌት አዲስ ስራ እዛ ብቅ ብላለች። እሱንም አሁንም ከነ ቅድስት ቤተሰብ ላይ እጃቸውን አልሰበሰበችም። መድብል በጥብቅ እንደሚፈልጋት ታውቃለች። ምክንያቱም ወንድሙን ብሩክን ያው መድኃኒት አብልታ እንዳልሆነ አድርገዋለች። ነገር ግን አሁንም ካሌብ ራስሽን ችለሽ ብቻሽን ቆመሽ የማንም አገዛ ሳያስፈልግሽ ስራ እንድትሰሪ ይፈልጋለሁ ብሏታል። እሱንም ትትና የት እንዳለች ተከታተለሽ መድረስ አለብሽ፣ ትትናን ካለችበት ማምጣት አለብሽ ብሏታል። ሁለተኛ መድብልን ተከታትለሽ የነሱ ቤተሰብ የሚከታተል ሰው መቅጠር አለብሽ ብሏታል። በቅርብ የሚያውቃቸው ሰዎች። እንደዛ ካልሆነ እንደ በፊቱ ሌላ ሰው እርዳኝ፣ ሌላ ሰው ይርዳኝ፣ ያግዘኝ ብለሽ አትጠይቂ። ብቻሽን ሰርተሽ ይህን ስራ ከፈጸምሽ በኋላ ጥሩ ደረጃ የምትደርስ ይሆናል ብሏታል። እሷም ተጨንቃለች። መድብል እንደሚፈልገኝ እያወቅ እንዴት እኔ ይህንን ብቻዬን እሰራለሁ በማለት ጠይቃለች። አንቺ ብራብሮ መልስ አትስጪኝ፣ ስሬ የተባልሽው ሰርተሽ አሳይ፣ አለዛ እኔና አንቺ ስማማ አንችልም ብሏታል። እንግዲህ ያልከኝን አደርጋለሁ፣ ሰውን ፈልጌ የደረስኩበትን እነግራለሁ ብላለች። እሱም መልካም ጠብቃለሁ መልእክቱን ብሏታል። እናም ታዲያ ዞራ ዞራ ከነ ብሩኬ ቤት አትወጣም። ምክንያቱም ሌላ ሰው ልታገኝ ስለማትችል። እናም ዳጣን ተከታትላ ዳጣንም በመንገድ ይዛ ስራ እንድታግዥኝና እንድትሰሪ ይፈልጋለሁ፣ ለሰራሽበት ዋጋ ደግሞ ብር ይከፈልሻል፣ በጣም ብዙ ብር፣ ስለዚህ ስሪ ብላታለች። ዳጣ ግን ስታስበው ስራውን ልትቀበለው አልፈለገችም። ብዙ ተከራከረቻት። ቆም ብላ ስታስብ ግን ወጥመድ ሊሆን ይችላል በማለት ንገረኝ፣ ምን እንዲሰራልሽ ትፈልጋለሽ? ስራውስ ምንድን ነው በማለት ጠይቃታለች። እሷም ከተስማማሽ በ1 ሚሊዮን ብላታለች። አይ ያሰኛል፣ በጣም ትንሽ ብር ነው፣ እንደራደር በማለት ዳጣም ጠጋ ብላለች። እናም ማህሌትም ደስ ብሏት ተከራክራ ዋጋውን ከተስማሙ በኋላ ስራ ምን እንደሆነ ነግራታለች። ትትና የት እንዳለች እና ትትና ያለችበትን አካባቢ መጠቆም፣ ከዛም የተወሰነ ብር ወደ ባንኳ እንዲገባላት፣ የመጨረሻ ቀንም ደግሞ ቦታው ድረስ መርታ ስትወስዳቸውና ትትናን በእጃቸው ሲያስገቡ የቀረውን ብር እንደሚያስገቧት ነግራታለች። ዳጣም ታዲያ ይዋዝ አይደለችም አይደለም። እሷም ይሁን ችግር የለውም ግን ቤተሰቦችን ከቤተሰቦቼ ጋር ይሄን ሳደርግ ተጣልቼ ወይንም ደግሞ ገፍቻቸው ነው፣ ይሄን እንድታውቂ ብላታለች። እሷም ደግሞ ሞኝ፣ ብር እኮ ነው፣ ገንዘብ ካለ ሁሉ ይወድሻል፣ ብር ከሌለ ደግሞ ማንም አያስጠጋሽም ብላታለች። ይሄንን ከተቀበለች በኋላ ዳጣም ወደ ቤት ሄዳለች። ወደ ቤትም ስትገባ መድብል ነበር። ፊቷን ኮስኮስ አርጋ ስትገባ ምን ሆነሽ ነው? ምን አጋጠመሽ? መንገድ ላይ ምን አየሽ? በማለት ጠይቋታል። ስጠይቋትም ማህሌትም መንገድ ዘግታ እንዳስቆመቻትና እንደጠየቀቻት እነሱም ተናገሪ፣ ምን አረገችልሽ? ምን አደረገችሽ? ምን ሆነች? ለምን መጣች? በማለት ጠይቋታል። መድብልን የሆንሹና የተባልሽውን ተናገሪ በማለት አስጨንቆ ጠይቋታል። እሷም ደግሞ ለስራ እንደፈለገቻትና
ልታወራት እንደምትፈልግ እንደነገረቻት መድብልም ደግሞ እንድታወራትና ምን እንደፈለገች እንድትጠይቃት ስለሚፈልግ እሺ ቀጥይ በማለት ጠየቃት። እናም ዳጣ ያደረገችውን ያለቻትን ከፍልሻለሁ ያለቻትን ብር ጭምር ከዛም ቀጣዩ ስራ ምን እንደሆነ ዳጣ ምን እንደምትሰራላቸውና እንዴት እስከ ትህትና ጋር አድርሳቸው ገንዘብስ እንዴት እንደሚከፈላት ለመድብል ነገረችው። መድብልን በጣም ደስ ብሎታል። ጎበዝ ዳጣ ወንድ ነሽ፣ ጥሩ ስራ ሰርተሻል። አሁን የእኛ እቅድ ምን እንደሆነ አቅደን እንወያይበታለን፣ ምን ማድረግ እንዳለብን ብለዋል። ስለዚህ ውድ ቤተሰብ ቀጣይ ማን ነው አሸናፊ የሚሆነው? መሀሌት ወይስ እነ መድብል? ቆይታውን እንግዲህ አብረን የምናይ ይሆናል። መልካም ቆይታ ይሁንላችሁ። ቀጣይ እስከምንገናኝ ድረስ